አክብሮታዊ ሰላምታችን በያላችሁበት ይሁንና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በሰዓት መሰማትና መደመጥ ያለባቸውን ሀገራዊና ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። ከመረጃዎቻችን መካከልም አሜሪካ ኢትዮጵያን ጨምሮ በ75 ሀገራት ላይ እርምጃ ወስዳለች። የተወሰደው እርምጃ ብዙዎችን ያሳዘነ ጉዳይ ሆኗል። ምንድነው የተፈጠረው? የማጋራችሁ መረጃ ይኖራል። የኢራን ጉዳይ አሁንም የዓለምን ትኩረት እየሳበ ቀጥሏል። ጥንታዊቷ ሀገር ኢራን 3 ሳምንታትን የዘለቀ ህዝባዊ ተቃውሞ እያስተናገደች ትገኛለች። ተቃውሞ ቀጥሏል። የኢራን መንግስትም በተቃዋሚ ኃይሎች ላይ እርምጃ እየወሰደ ይገኛል። የኢራን መንግስትም የሚወስደውን እርምጃ ተከትሎ በርካታ ሀገራት ተቋማት፣ የሰብአዊ መብት ተቋማት መግለጫ እየሰጡ ይገኛሉ። ከዚህ ጋር ተያይዞም አሜሪካ መንግስት በኢራን ላይ እርምጃ ለመውሰድ በመወሰኑ ከኢራን ጋር ከፍተኛ መፋጠጥ ውስጥ መግባታቸውን ሮይተርስ ዘግቧል። ኢራን ከአሜሪካ ጥቃት የሚሰነዘርባት ከሆነ በኢራን ዙሪያ አካባቢ ብሎም በቀጠናው ላይ የሚገኙ የአሜሪካ ጦር ቤዞች ላይ እርምጃ እንደምትወስድ በተናገረች በሰዓታት ውስጥም አሜሪካ በኳታርና በሌሎች አካባቢዎች ያሉ የጦር ካምፖች ላይ ያሉ የአሜሪካ ወታደሮቿን ካምፑን ለቀው ስለመውጣታቸው ሮይተርስ ጨምሮ ዘግቧል። በርካታ ሀገራትም ዜጎቻቸው ለጥቃት ኢላማ ተደርገዋል ከተባሉ ሀገራት በአስቸኳይ እንዲወጡ ትዕዛዝ እየሰጡ ይገኛሉ። በተጨማሪም የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ አሜሪካ ዓለምን እያፈራረሰች ነው ሲሉ ተናግረዋል። በርካታ ጉዳዮችን አንስተዋል። የመካከለኛው ምስራቅ ውጥረትም እንደነገሰ ቀጥሏል። ተጨማሪ በዚህ ዙሪያ በርካታ መረጃዎችን የማጋራችሁ ይሆናል። አብረን ስንቆይ እነዚህና ሌሎች መረጃዎችን ማስደምጣችኋለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችን ቆዩ። አሜሪካ ኢትዮጵያውያንን ጨምሮ ለ75 ሀገራት ዜጎች ስደተኞችን ቪዛ መስጠት አቆመችም። አሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያና ኤርትራን ጨምሮ ከ75 ሀገራት ለሚመጡ ሰዎች የስደተኞችን ቪዛ የሚሰጥበትን ሂደት ላልተወሰነ ጊዜ አግዷል። ስደተኞች ወደ አሜሪካ የሚገቡባቸው ህጋዊ መንገዶች ይበልጥ እያጠበቀ ያለው የትራምፕ አስተዳደር ይህ ውሳኔ ከሚቀጥለው ሳምንት ረቡዕ ጥር 13 2018 ዓ.ም ተግባራዊ መሆን እንደሚጀምር አስታውቀዋል። የሀገሪቱ የውጭ ጉዳይ መስሪያ ቤትም ትናንት ረቡዕ ጥር 6 ቀን ባወጣው መግለጫ ውሳኔው የተላለፈው በመንግስት ድጋፍ የሚኖሩ ስደተኞችን ቁጥር ለመቀነስ እንደሆነ ተጠቁሟል። በዚህ ውሳኔ መንግስት የሚሰጠውን ድጋፍና ጥቅማ ጥቅም በመጠቀም ከአሜሪካ ህዝብ ሀብት የሚቀንሱ ሰዎች ስርዓት ላይ የሚፈጽሙት ብዝበዛ ማስቆም እንደተፈለገ መስሪያ ቤቱ ገልጿል። ከሚቀጥለው ሳምንት ጀምሮ ተፈጻሚ የሚሆነው ውሳኔ 75 ሀገራትን እንደሚመለከት ተገልጿል። የዜና ወኪሉ አሶሺየትድ ፕሬስ ያወጣው ሀገራት ዝርዝር እንደሚያሳይ ኢትዮጵያ ከነዚህ ሀገራት ውስጥ አንዷ ስትሆን ከኢትዮጵያ ጎረቤት ሀገራት መካከልም ኤርትራ፣ ሶማሊያ፣ ሱዳንና ደቡብ ሱዳን እገዳ ከተጣለባቸው ሀገራት መካከል ተካተዋል። ዩጋንዳ፣ ሩዋንዳ፣ ታንዛኒያና ሪፐብሊክ ኦፍ ኮንጎም ውሳኔ የሚመለከታቸው የምስራቅ አፍሪካ ሀገራት ናቸው። ሩሲያ፣ ግብጽና ሊቢያ፣ የመንና ሶሪያም ከ75 ሀገራት ተጠቅሰዋል። በእነዚህ ውሳኔ መሰረትም ከነዚህ ሀገራት የሚመጡ ሰዎች የሚያቀርቡት ስደተኞች ቪዛ ተቀባይነት አይኖረውም። ይህ እገዳ የተላለፈው በጊዜያዊነት እንደሆነ ቢጠቆሙም ለምን ያህል ጊዜ እንደሚቆይ አልተገለጸም። የውጭ ጉዳይ መስሪያ ቤቱ የቆንጽላ መኮንኖች ከነዚህ ሀገራት ለሚመጡ ሰዎች የሚካሄዱ የስደተኞች ቪዛ ማመልከቻ ሂደቶች እንዲያቋርጡ ትዕዛዝ መሰጠቱን አሶሺየትድ ፕሬስ ዘግቧል። እንደ ጊዜያዊ ጎብኚዎች ወይም ለንግድ ስራ የሚጓጓዙ ያሉ ስደተኞችን ያልሆኑ ቪዛ ጠያቂዎች ላይ ተፈጻሚ እንደማይሆን ተገልጿል። የውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ የሆኑት ቶሚ ፔንጎ መስሪያ ቤቱም የአሜሪካ መንግስት እርዳታ ፈላጊ ለሆኑና የአሜሪካ ህዝብ ልግስናን ያላግባብ ሊጠቀሙ የሚችሉ ስደተኞች ብቁ አይደሉም ብሎም ለመመደብ ስልጣኑን ይጠቀማል ብለዋል። የመንግስት ድጋፍና ጥቅማ ጥቅሞችን የሚወስዱ የውጭ ሀገር ዜጎች እንዳይገቡ ለመከልከል ሲባል በተላለፈው ውሳኔ አሰራሩ እንደገና እስከሚገመገም ድረስ ለጊዜው ምክትል ቃል አቀባዩ አክለዋል። ስደተኞችን በተመለከተ ጉዳዩ ላይ ጠንካራ ውሳኔዎች እያስተላለፉ ያሉት የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለፈው ታህሳስ ወር ላይ በአገሪቱ ለሚገኙ ኢትዮጵያን ተሰጥቶ የነበረውን ጊዜያዊ የህግ ከለላ ማንሳቱ ይታወሳል። የጥገኝነት መብት የሌላቸው ኢትዮጵያን ከአሜሪካ እንዳይባረሩ እንዲሁም መስራት ፍቃድ እንዲያገኙ አስችሎ የነበረው ይህ አሰራር የዘረጋው እስከ 3 ዓመት በፊት 2015 ዓ.ም ነበር። የዚህ ህጋዊ ከለላ በቆይታ እንዲያበቃ መደረጉን ተከትለው የዚህ ስርዓት ተጠቃሚ የነበሩ ኢትዮጵያን በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ታዘዋል። በተጨማሪም ፕሬዝዳንት ትራምፕም ለብሔራዊ ደህንነት ስጋት ናቸው ተብለው የተፈረጁ እንደ ሩሲያ፣ ኢራን፣ አፍጋኒስታን እንዲሁም በርካታ የአፍሪካ ሀገራት ስደተኞች ላይ የተለያዩ ገደቦችን ሲጥሉ ቆይተዋል። ህዳር ወር ላይ አፍጋኒስታን ስደተኞች 2 አሜሪካ ብሔራዊ ዘብ ወታደሮች ላይ የፈጸሙትን ጥቃት ተከትሎም ኤርትራውያን ጨምሮ የ19 ሀገር ዜጎች ወደ ሀገሪቱ እንዳይገቡ ተከልክለዋል። በታህሳስ ላይ ተጨማሪ 5 ሀገራት በፍልስጤም አስተዳደር የተሰጡ የጉዞ ሰነዶችን የሚጠቀሙ ሰዎች ክልከላ ውስጥ ተካተዋል። በዚህ ገዳ ውስጥም ከተካተቱ ሀገራት የመጡ ስደተኞች ያቀረቧቸው የጥገኝነት ጥያቄም የዜግነት ሂደትና የግሪን ካርድ ማመልከቻዎች ታግደው እንደሚቆዩም ተገልጿል ሲል ቢቢሲ ሰፊ መረጃ አጋርቷል።
ወደሚቀጥለው መረጃችን ስናልፍ ኢራን ጎረቤቶቿን ስታስጠነቅቅ አሜሪካ ለወታደሮቿ መመሪያ ሰጠችም። አሜሪካ በተቃዋሚዎች ላይ የሚፈጸመውን ግድያ በመቃወም ኢራን ላይ እርምጃ እንደምትወስድ እየገለጸች ባለችበት በአሁኑ ሰዓት ኢራን ጎረቤቶቿን አስጠንቅቃለች። አሜሪካ ደግሞ በኢራን ዙሪያ ባሉ ሀገራት ለሚገኙ ወታደሮቿም የጥንቃቄ መመሪያ ማስተላለፏን ምንጮች አስታውቀዋል። መካከለኛው ምስራቅ ትልቅ የአሜሪካ የጦር ካምፕ ነው ተብሎ የሚታሰበው ዩናይትድ ስቴትስ እና ከዩናይትድ ኪንግደም በኳታር አል አዴይድ የሚገኘው አየር ኃይል ካምፑ የተወሰኑ ወታደሮችን ማስወጣት ጀምሯል። በተያያዘ ዜና ዶናልድ ትራምፕም በቴህራን የተቀሰቀሰውን ህዝባዊ ተቃውሞ ምክንያት ኢራን ላይ እርምጃ ይወስዳሉ ተብሎ እየተጠበቀ ነው። የአሜሪካ ባለስልጣናት ቢቢሲ አጋር ለሆነው ሲቢኤስ እንደተናገሩት የተወሰኑ ወታደሮች እንዲወጡ የተደረገው ለቅድመ ጥንቃቄ በሚል ነው። ቢቢሲ በበኩሉ የተወሰኑ የዩናይትድ ኪንግደም ወታደሮች በኳታር እየወጡ እንደሆነ መረዳት ችሏል። የኳታር መንግስት መግለጫ እርምጃው በቀጠናው የተከሰተውን ውጥረት ተከትሎ እየተወሰደ ያለ እርምጃ ነው ብሏል። ቴህራን የሚገኘው የብሪታንያ ኤምባሲ ለጊዜው የተዘጋ ሲሆን ዶሃ የሚገኘው ኤምባሲ ደግሞ ሰራተኞችን ጥንቃቄ እንዲያደርጉ አሳስቧል። የአሜሪካ ፌዴራል አቪዬሽን ባለስልጣን መረጃ እንደሚያሳየው ኢራን ከሐሙስ ንጋት ጀምሮ ማንኛውንም አውሮፕላን በአየር ክልሏ እንዳይንቀሳቀስ አግዳለች። ኤር ኢንዲያና ጀርመኑ ሉፍታንዛ የበረራ አቅጣጫ ለውጥ ማድረጋቸውን አስታውቀዋል። በኢራን የተነሳውን ተቃውሞ ተከትሎ እስካሁን 2400 ሰዎች እንደተገደሉ የሰብአዊ መብት ተሟጋቾች ድርጅቶች አስታውቀዋል። ይህ በእንዲህ እንዳለ ኳታር በግዛቷ ባለው የአሜሪካ አልኤዴድ አየር ኃይል ሰፈር ለሚገኙ ዜጎቿ ደህንነት ስትል አንዳንዶቹን ወደ ሌሎች ቦታዎች ማዛወርን ጨምሮ የቅድመ ጥንቃቄ እርምጃ መውሰዷን አረጋግጣለች። ኳታር ዓለም አቀፍ የመገናኛ ብዙሃን ማዕከል እንዳለው የተወሰደው እርምጃ መንግስት ዜጎችና ነዋሪዎችን ቁልፍ ወታደራዊ ተቋማት ደህንነት ለመጠበቅ ከሚወስዳቸው እርምጃዎች መካከል አንዱ ነው። ለውጦች የሚኖሩ ከሆነ ደግሞ በይፋዊ መንገድ በኩል እንደሚገለጽም አመልክቷል። ከዚህ የኳታር ውሳኔ ከሰዓታት ቀደም ብሎ ኳታር ውስጥ የሚገኘው አየር ኃይል ሰፈር ውስጥ የሚገኙ የአሜሪካ ወታደሮች ለቀው እንዲወጡ እንደተነገራቸው ሮይተርስ ዘግቦ ነበር። ኳታር ውስጥ ያለው አል ኦዴድ የአየር ኃይል ሰፈር የአሜሪካ መካከለኛው ምስራቅ ውስጥ ካሏት ወታደራዊ ሰፈሮች ሁሉ ትልቁ ሲሆን 10,000 የሚደርሱ አሜሪካ ወታደሮች ይሰፍረውበታል። ባለፈው ዓመት ሰኔ እስራኤልና አሜሪካ በኢራን ላይ ጥቃት መፈጸማቸውን ተከትሎ ኢራን የጦር ሰፈሩን ኢላማ ያደረገ የሚሳኤል ጥቃት መፈጸሙ ይታወሳል። አሁንም አሜሪካ እየዛተችው እንዳለው በኢራን ላይ ጥቃት ከፈጸመች በዚሁ ለኢራን ቅርብ በሆነው የአሜሪካ አየር ኃይል ሰፈር ላይ አጸፋዊ እርምጃ ልትወስድ ትችላለች ተብሎ ተሰግቷል። ኳታር በግዛቷ ባለው የአሜሪካ አል ኦዴድ አየር ኃይል ሰፈር ለሚገኙ ዜጎቿም ደህንነት ስትል አንዳንዶቹን ወደ ሌሎች ቦታዎች ማዛወርን ጨምሮ የቅድመ ጥንቃቄ እርምጃ መውሰዷን አረጋግጣለች። ይህ በእንዲህ እንዳለ አሜሪካ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ በኢራን ላይ ጥቃት ለመፈጸም መዛታቸው ተከትሎ የቻይና ውጭ ጉዳይ ሚኒስቴር በኢራን ውስጥ ጉዳይ የሚኖር የውጭ ጣልቃ ገብነትን ተቀባይነት የለውም ብለዋል። ዶናልድ ትራምፕም ኢራን በቁጥጥር ስር ያዋለቻቸውን ተቃዋሚ ሰልፈኞች ላይ ግድያ የምትፈጽም ከሆነ በጣም ከባድ እርምጃ እንደሚወስዱ አስጠንቅቀዋል። ትራምፕ ድጋፍ እየመጣላችሁ ነው ማለት ሰልፈኞችን ተቃውሟቸውን እንዲቀጥሉ አበረታተዋል። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ማኦኒክ በመግለጫቸው ላይ ቻይና በዓለም አቀፍ ግንኙነትን ማስፈራሪያና ወይንም ኃይልን በመጠቀም አትደገፍም ብለዋል። ቻይና ከዚህ ቀደም በአገሪቱ ውስጥም ጉዳይ ጣልቃ መግባታቸውን ትቃወማለች። በኢራን የኑሮ ውድነት ምክንያትም የተቀሰቀሰው ተቃውሞ ሰልፍ 3ኛ ሳምንቱን የያዘ ሲሆን እስካሁን ድረስም መንግስት በወሰደው እርምጃ 2400 ሰዎች በላይ መገደላቸውን የሰብአዊ መብት ተሟጋጅ ድርጅቶች ይፋ አድርገዋል። በኢራን የተቀሰቀሰው ተቃውሞ ተከትሎ ኢንተርኔት ከተቋረጠ ከ132 ሰዓታት በላይ እንደሆነ ኔትፍሊክስ ይፋ አድርጓል። ክቡራትና ክቡራን የቻናል ቤተሰቦች በሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።